መከላከያ ሚኒስተር እዚህ መጥተው እንዲወያዩበት የሚል ነው። ያን ጊዜ የሰጠሁት መልስ የለም ባለፈው ጊዜ መጥተው ተወያይተው ጨርሰው ሄደዋል እንለቃለን የሚል ጨርሰው ተወያይተው ጨርሰው ሄደዋል። ስለዚህ አሁን ተመልሶ መምጣት ብዙም ጥቅም የለውም። እዚህ ከሚመጡ ይልቅ ወደ ቦታው ሄደው ሰራዊታቸውን ወደ ነበረበት ቢመልሱ ይሻላል የሚል መልእክት አስተላልፌ ነበር። ከዛ በኋላ ማለት በቴሌፎን የተገናኘነው ሮብ ማታ ላይ ነው። ሮብ ማታ ላይም የተነባባልነውን ቀደም ሲል የገለጽኩት ነው። ለምንድን ነው እዚህ ደረጃ ላይ ደረስነው ከኤርትራ ጋር የሚለው ቀደም ሲልም እንደጠቆምኩት አጥጋቢ መልስ የለኝም። መላምት መስጠት ይቻላል፣ መምታት ይቻላል። ባለፈው ጊዜ ከነበረው ከኢኮኖሚክ እንትኑ ከከረንሲ ለውጡ ጋር በተያያዘ የተፈጠሩት ስሜቶች የገፉት ነው። በአካባቢው የተፈጠሩ የተለያዩ ችግሮች የገፉት ነው። ሁሉም ሰው የየራሱን መላምት መምታት ይችላል፣ የየራሱን ግምት ማስቀመጥ ይችላል። ማናቸውም ቢሆኑ ግን መሆን የነበረባቸው አይደለም። በምንም ምክንያት እዚህ ደረጃ ላይ መድረስ አልነበረብንም። እዚህ ደረጃ ላይ የሚያደርስ በቂ ምክንያት ተብሎ ሊጠቀስ የሚችል አሳማኝ ምክንያት አልነበረም። ስለዚህ ዞሮ በእነሱ በኩል የሚቀርበው ምክንያት ምንም ይሁን ምን መነሻው ምንም ይሁን ምን ከፍተኛ ታሪካዊ ስህተት ነው የተሰራው። መነሻው ምንም ይሁን ምን ከፍተኛ ስህተት ታሪካዊ ስህተት ነው የተፈጸመው ብዬ ነው የማየው። አመሰግናለሁ ክቡር ጠቅላይ ሚኒስትር። አሁን እንደተባለው የኢትዮጵያ መንግስት አቋም የኤርትራ ሰራዊት አካባቢውን ያለምንም ቅድመ ሁኔታ ለቆ እንዲወጣ የሚል አቋም ነው ያለው። ለዚህ መነሻ የምናስቀምጠው ነገር ምንድን ነው የሚል ሆነም ሌላው አገራችን አሁን እንደታወቀው እንደሚሰማውም ሆነ እያየን በተግባር እንዳየነው ሉዓላዊነቷ እየተደፈረ ያለበት ሰዓት ላይ ነው ያለነው። ይህንን ሉዓላዊነቷን ለማስከበር መንግስታችን በአሁኑ ሰዓት ምን እያደረገ ነው ያለው? እነኝም በመለስተኛ አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። አሁን የዚህ የኢትዮጵያ መንግስት የኤርትራ ሰራዊት የያዘውን መሬት ያለምንም ቅድመ ሁኔታ መልቀቅ አለበት የሚለው ነገር ካስተላለፈ ወዲህ የኤርትራ መንግስት የማስፈራሪያ አይነት ነገር አድርጎ ነው እየወሰደው ያለውና ይህንን እንዴት ነው የሚያዩት? አሁን የኤርትራ መንግስት እያቀረበ ያለው ሶስተኛ ወገን ይቀመጥ እና ያደራድረን የሚል ነው። በእኛ በኩል ደግሞ ምንም አይነት ቅድመ ሁኔታ አንቀበልም የሚል ነገር ነው። ምንድነው በሁለቱ መካከል ያለው የይዘት ልዩነት? አመሰግናለሁ ክቡር ጠቅላይ ሚኒስትር። የኔ ጥያቄ ወደ መነሻው የሚያዘነብል ነው። የድንበር ጥያቄ ከኤርትራ ጋር እየጎላ የመጣው አሁን ከገንዘቡ ለውጥ ጋር ነው። ይሄ ለምን ሊሆን ቻለ የሚለው ትንሽ በስፋት ቢብራራ። በፊትስ ይሄን ጉዳይ እንዴት ነው ስንፈታው የነበር? ከዚህ ጋር በመዛመድ ኤርትራ የራሷን ገንዘብ ኖት ከማተሟ ጋር እኛ የራሳችን ፖሊሲ ከጎረቤት ሀገሮች የምንሰራበት የኤልሲና የዶላር ሮድ ከውስጣችን ልማት ፖሊሲ ጋር ተዛምዶ እንደወጣ ይሄም ከሌሎች ሀገሮች እንደምንሰራበት ተደጋግሞ የተገለጸ ነው። ከነሱ ጋር ስንስማማ ይሄ ጉዳይ ይሄን ፖሊሲ ተቀብለውት ነበር ወይ? እንዴት ነው ተግባራዊ የሆነው ሂደቱ? የኤርትራ መንግስት ይሄን ልዩነት ተቀብሎ በሄደበት እኛ እንዴት ነው ጉዳዩን ስንፈታውና ሃንድል ስናደርገው የነበረ የሚለው በስፋት ቢታይ። እኛ የኤርትራ መንግስት አካባቢውን ከተቆጣጠረ በኋላ የነበሩን አማራጮች ሁለት ናቸው። አንደኛ መተውናል፣ እኛም እንንታ። የአንድ አማራጭ የማይታሰብ አማራጭም አይደለም። ነገር ግን እንደኛ ያለ ሀገር
እያንዳንዷ የሰላም ቀን ልዩ ጥቅም የምትሰጠው ሀገር የሚመጣው አማራጭ መሆን የለበትም። ሁለተኛው አማራጭ መልሰን የምንመታ ካልሆነ የቂም በቀል ጉዳይ ካልሆነ ቢያንስ ይልቀቁ፣ በኃይል የያዙት ነገር ይልቀቁ። ሌላ አማራጭ አንድ ሰው መጥቶ በጉልበት መሬትን ሲይዘው ሁለት አማራጭ ብቻ ነው ያለው። ወይ የታባክ ብሎ መደብደብ ነው፣ ወይ ደግሞ እባክህ ልቀቅልኝ በሰላም ብሎ መጠየቅ ነው። ልቀቅልኝ በሰላም ነው እኛ እኮ ሌላ ያለው ነገር የለም። ካለቀቃችሁ መብቴን አስከብራለሁ ነው እና መነሻው ምንድነው የሚለው ትዕግስት ነው መነሻው። ሌላው መነሻው ዓለም አቀፍ ሕግ ነው። አንድ ሀገር ሌላን ሀገር በሚወርበት ወቅት ነገሩ በሰላም ለመፍታት የሚቻለው ያ የወረረው ሀገር ወደ ወረራው ከመፈጸሙ በፊት ወደ ነበረበት ቦታ ከተመለሰ በኋላ ወደ ነበረበት ሁኔታ ከተመለሰ በኋላ የተለመደ አሰራር ነው። ስለዚህ ወደ ነበርንበት ቦታ ወደ ነበርንበት ሁኔታ እንመለስና ከዛ በኋላ ግን በውይይት ሶስተኛ ወገን ፍርድ ቤትም ምናምንም ልንፈታው እንችላለን ነው የኛ አቋም። ይህ አቋም ግጭቱ ከመጀመሩ በፊትም የነበረ አቋም ነው። ግጭቱ ከመጀመሩ በፊትም ሶስተኛ ወገንን ጨምር ብለው እሺ ብለናል። አዲስ ነገር አይደለም ለኛ። ስለዚህ የኛ መነሻ የኛ ውሳኔ መነሻ ምንድነው ብለን ያለ እንደሆነ ሰላም ከማንም በላይ እንደሚጠቅመን አውቀን ነገሮችን በትዕግስት የመፍታት የተለመደ ዓለም አቀፍ ሕግ መሰረት በማድረግ በሰከነ መንፈስ የመፍታት መነሻው ይሄ ነው። ሌላ መነሻ የለውም። ማስፈራራት ነው የተባለው እንዴት ማስፈራራት ሊሆን እንደሚችል አይገባንም። እኛ አንድ ጊዜ መታችሁናልና እንደባደባላለን። እኛ አንድ ጊዜ መታችሁናልና በሰላም አይፈታም አላልን። መታችሁናል፣ እናንተ በቀደዳችሁት ፈር መቀጠል አንፈልግም፣ ብቻ ልቀቁልንና በሰላም እንጨርሰው። ይሄ ነው የኛ። ይሄ እንዴት ሆኖ ማስፈራራት ሊሆን ይችላል? ይሄ እኮ በዓለም አቀፍ ደረጃ ተቀባይነት ያለው አሰራር ነው። ማንም ሀገር ጥቃት ሲደርስበት መልሶ የመምታት መብት አለው። ነገር ግን ታገሳለሁ ካለ ደግሞ የመታገስ መብት አለው። እታገሳለሁ የሚል ካለ ደግሞ በሰላም ፈታለሁ የሚል ካለ ደግሞ የተለመደው ዓለም አቀፋዊ አሰራር ወራሪው በወረራው የተፈጸመውን ለውጥ ወደ ነበረበት ይመልስና የችግሩ መንስኤ ምን እንደሆነ ይመረመርና በሰላም ይፈታል። ይሄንኑ ነው እያልን ማንንም ለማስፈራራት አይደለም። ቀደም ሲል እንደጠቀስኩት አቅጣጫችን ልክ እንደ ጋሪ ፈረስ አንድ አቅጣጫ ነው። ወደ ማስፈራራት ወደ አለማስፈራራት እዚህ ውስጥ አልገባንም፣ አንገባም። ያ አልነበረም አቅጣጫችን። እኛ ማስፈራራት የምንፈልገው ኃይል ቢኖር ድህነት ብቻ ነው ነበር። ሌላ ልናስፈራራው የምንፈልግ ኃይል የምንሞክረው ኃይል አልነበረም። ጉልበታችንን እንትናችንን ለማሳየት ሀሳቡ አልነበረም። ወንድነታችንን ለማሳየት ሀሳቡ አልነበረም። ወንድነት ማሳየት የሚባል ነገር መሮናል፣ አይተነዋል፣ ቀምሰነዋል። ከዛ የሚገኝ ጥቅም እንደሌለ አይተነዋል። ውጤቱ ምን እንደሚመስል መከራው አይተነዋል። ስለዚህ ያልቀመሰ ይንጠራራበት እንጂ እኛ እዚህ ውስጥ የምንገባበት ምክንያት የለንም ብለን አቋም የወሰድንበት ነው። ጠንካራ አቋም የወሰድንበት ነው። በማስፈራራት ሂሳብ ውስጥ የለንም፣ በልማት ሂሳብ ውስጥ ነው። እችኛዋን እርምጃም የወሰድነው ታንክ ይዘው መጥተው ተንበርከክናል። ከዚች በስተቀር ምንም ነገር ቢባል ከልማት አቅጣጫችን ከሰላም አቅጣጫችን ዝንፍ አንል።
ባለፉት 7 ዓመታት አንድ መፈክር ብቻ ይዘን ሌሊትም ጠዋትም ማታም አንድ ነገር ነው። ልማት ልማት ልማት፣ ገጠር ግብርና ልማት፣ ይሄ ነው አስቀምጠናል። በጦርነቱም ጊዜ አንድ ጠላት አስቀምጠናል፣ ደርግ። ጠዋትም ማታም ደርግን ማጥፋት። የደርግ ስርዓት ከተገረሰሰ በኋላ አንድ እንደገና ሌላ ጠላት አለ፣ ድህነት። ሌላ ጠላት ሁሉ ኢምንት ነው፣ ድህነት ነው ዋናው ጠላት። ስለዚህ ያለ የሌለ ኃይላችን በዚህ ላይ ማረባረብ አለብን። በዚህ አቅጣጫ ነው ስንሄድ የነበረው እንጂ እኛ የማስፈራራት ይሄ የጉልበት ጠመንጃ አስተካክሎ መተኮስ የእውቀቶች ሁሉ ትልቁ እውቀት እሱ ነው ማለት አይደለም። የብስለት ሁሉ የመጨረሻው ብስለት እሱ ነው ማለት አይደለም። ደረት በአደባባይ ነፍቶ ማን ይነካኛል ብሎ ቡራ ከረዩ ማለት የሰውነት ሁሉ መለኪያውና መጨረሻው እሱ ነው ማለት አይደለም። በቀን 3 ጊዜ ምግብ የማያገኝ ህዝብ ባለበት ሀገር፣ በአመት 1 ቀን ልብስ መቀየር የማይችል ህዝብ ባለበት ሀገር በአደባባይ ደረት ገልብጦ ማን ይነካኛል ማን ይደፍረኛል ብሎ መንጠራራት ዋጋ የለም። ስለዚህ በዚህ ሂሳብ ውስጥ የለንም፣ በዚህ ጨዋታ ውስጥ የለንም። ማንንም ለማስፈራራት ህልም የለንም። ሶስተኛ ወገን አደራዳሪ ግባ የሚባለው እሱን አይደለም እኮ ጥቅጥቁ። አካባቢው ኃይል ከወታደር ነጻ ይሁን፣ ሶስተኛ ወገን ይግባ ወዘተ ወዘተ ይባላል። ጥቅጥቁ እሱ ላይ አይደለም። መጀመሪያ በኃይል የተያዘ መሬት አለ። እሱ በኃይል የተቀየረው ሁኔታ መጀመሪያ ወደ ነበረበት ይመለስ። ከዛ በኋላ እንኳን ሶስተኛ ወገን አምስተኛ ወገን እንዲገባ ችግራችን አይደለም። ወደ ፍርድ ቤት እንዲካሄድ ችግራችን አይደለም። አካባቢው ከኃይል ነጻ ቢሆን ችግር ቀድሞ ነገርኛ እዛ አካባቢ ሰራዊት አልነበረም። ምን ያደርጋል? ማንን ይከላከል? ፖሊስና ሚሊሻ ነው የነበረው። አሁን ነው መነቃነቅ የጀመረው። ስለዚህ እኛ በሰላም አንፈታም ያልንበት መንገድ የለም። በሰላም መፈታት አለበት። ነገር ግን በጉልበት የተቀየረ ነገር አለ። እቺ ነገር በጉልበት ከተቀደደች በዚህ ምክንያት የተፈጠረውን ችግር ለመፍታት ወደ ነበረችበት መጀመሪያ መመለስ አለባት። ከዛ በኋላ መቀደድ ይገባታል አይገባትም፣ ትቀደድ እንዴት መቀደድ አለባት፣ ይሄን በውይይት በድርድር መስራት። በጉልበት የተፈጸመ ነገር ወደ ነበረበት ቦታ ይመለስና ስታተስ ኮ አንቴ ነው ነገሩ ከመፈጠሩ በፊት የነበረው ስታተስ ኮ ወደ ነበረበት ቦታ ይቀመጥና ይመለስና ከዛ በኋላ ሌላው ሁሉ በሰላም ይፈታል። ስለዚህ ዋናው ነገር የመጀመሪያው እርምጃ በኃይል የተሰራ ነገር አለ፣ የተቀየረ ነገር አለ፣ በኃይል የተደፋ ነገር አለ። እሱ መልሶ ይቃናል። ከተቃና በኋላ ሌላው ሁሉ በሰላም ይፈታል የሚያውቀው ይሄ ነው። ዓለም አቀፍ ሕግ የሚደግፈው አቋም ይሄ ነው። ፍትህ የሚደግፈው አቋም እንጂ ሶስተኛ ወገን አይግባላልም። በአካባቢው ወታደራዊ ነው። ቀደም ሲል እንደጠቀስኩት ለእኛ ይሄ በፊት ወደ ነበርንበት ቦታ መመለስ ማለት ነው። ከፍ ሰራዊት አልነበረም። የኢትዮጵያ ሰራዊት በድንበር አካባቢ አልነበረም። እና ሱዳን ኢትዮጵያና ኤርትራን በሚያገናኘው ድንበር አካባቢ ከሱዳን ጋር በተያያዘ እሱን አካባቢ ደግሞ በዚህ አፋር አካባቢ 1-2 ሻለቃ ካልሆነ በስተቀር ኃይል አልነበረም የሚዘጋው። እና በዚህ ደረጃ ነው መታየት ያለበት። መንግስት ምን እያደረገ ነው የሚለውን ጉዳይ በተመለከተ መንግስት ያስቀመጠው የመፍትሄ አቅጣጫ አለ። ያ የመፍትሄ አቅጣጫ ምን እንደሚል በተደጋጋሚ የሰማችሁት ነው። በመጀመሪያ ምርጫችን ሰላም ነው። ነገሩን በሰላም ለመፍታት ጥረት እናደርጋለን። ካልተሳካ መብታችንን ለማስከበር እንንቀሳቀሳለን። 2 አማራጮች ናቸው። መጀመሪያው የምንፈልገው የምንመኘው አማራጭ ሰላም ነው። እሱ ካልተሳካልን መብታችንን እናስከብራለን። ይሄ ነው የመንግስት ፖሊሲ።
መንግስት እያደረገ ያለው እነዚህን ሁለት ፖሊሲዎች ለማስፈጸም ሁኔታው በፈቀደው መጠን ሁሉ መንቀሳቀስ ነው። ችግሩን በሰላም ለመፍታት እንዳልነው በተደጋጋሚ ጥረት እያደረግን ነው። በተለይ ደግሞ የአሜሪካ መንግስትና የሩዋንዳ መንግስት ጥረት እያደረጉ ነው። እስካሁን ድረስ ተጨባጭ ውጤት የተገኘበት ሁኔታ የለም። በሌላ መልኩ ደግሞ መብታችንን ለማስከበር መደረግ ያለባቸው ቅድመ ዝግጅቶች በመካሄድ ላይ ናቸው። በሁለቱም አቅጣጫ ወደ ዝርዝር መግባት የሚገባ አይመስለኝም። ዋናው ነገር ህዝቡ ሊገነዘበው የሚገባ ነገር ያለ ይመስለኛል። አንደኛ ነገሮችን በስሜት በመነዳት እንደማንፈጽም በሰከነ አእምሮ የህዝቡን መሰረታዊ ጥቅም ግምት ውስጥ በማስገባት ብቻ እንደሆነ ውሳኔዎችን በዚህ መልኩ ብቻ እንደምንወስን ህዝቡ ካለፈው ልምድ መማር የሚችልና የተማረም ይመስለኛል። ለወደፊቱም የተለየ ነገር አይኖርም። በሰከነ አእምሮ ብቻ ነው አቅማችን በፈቀደ መንገድ ይህን ህዝብ ለመምራት የምንንቀሳቀሰው። ሁለተኛ አንድ ነገር ለመስራት በምንንቀሳቀስበት ወቅት ክሊኒክ መስራትም ሊሆን ይችላል፣ መንገድ መስራትም ሊሆን ይችላል፣ የግብርና ስራም ሊሆን ይችላል፣ ጦርነትም ሊሆን ይችላል። ምንም ነገር ቢሆን አንድ ነገርን ለመስራት በምንንቀሳቀስበት ወቅት ያን ስራ በተቻለ መጠን ውጤታማ በሆነ መልኩ ለመስራት ያልተቆጠበ ጥረት እናደርጋለን። ካለፈው ልምዳችን ህዝቡ ምንም ነገር ስንሰራ በጥንቃቄ አስተውለን በተቻለ መጠን ጥሩ ውጤት ለማምጣት እንደምንሰራ የተማረ ይመስለኛል። እዚህም ላይ የተለየ አካሄድ ይኖራል የሚል ግምት ማሳደር ያለበት አይደለም። ስለሆነም መንግስት አቅጣጫውን ቀይሷል። በቀየሰው አቅጣጫ መሰረት እየተንቀሳቀሰ ነው። ተንቀሳቅሶ በአንድ ወይም በሌላ መልኩ የሚበጅ ውጤት ይገኛል የሚል እምነት ሊያስይዝ የሚችል ልምድ ነው ያለው ህዝብ። ይህን እምነት ይዞ መቀጠል ያለበት ይመስለኛል። ከዚህ አልፈን ወደ ዝርዝር ጉዳይ ገብተን ይሄ እንደዚህ ሆኗል፣ ያ እንደዚህ ሆኗል፣ የዚህ ደረጃ ላይ ደርሷል፣ የዛ ደረጃ ላይ ደርሷል ተብሎ የሚሰራ ነገር አይደለም። በጋዜጣ የሚተለም ስትራቴጂ የለም። በጋዜጣ የሚጨረስ ጦርነት የለም። በጋዜጣ የሚካሄድ ድርድር የለም። ስለሆነም አጠቃላይ አቅጣጫው ትክክለኛ ነው። ወራት እንደሆነ አላውቅም፣ 5-6 ወራት ያህል ይደብቀው ይንከባከቡታል። ቤተሰቡ በአመት አንድ ሳሙናም አይገዛም። የነበረቻቸውን ሳሙና የእሱን ቁስል ለማጠብ ተጠቀሙበት እና በዚህ መልኩ አድነው መጨረሻ ላይ ኢህአዴግ ሲገባ ይኸው እዛ ያለላችሁ ታጋያችሁ ብለው አስረከቡ እና በዚህ ህዝብ የማይረካ ሰው ካለ ምንም የሚያረካው አይሆንም ማለት ነው። በስራው ደስተኛ ነው ወይ የሚለው በጣም ደስተኛ ነው። ለአንድ አላማ ለአንድ ለተወሰነ አላማ መኖርን ነው የምፈልገው። ለዚህ አላማ መኖርን ችያለሁ። የበኩሌን አስተዋጽኦ በማድረግም ላይ ነኝ። እንቅስቃሴው አልፎ አልፎ ችግሮች ቢያጋጥሙት እንቅፋቶች ቢኖሩም ነገር ግን አጠቃላይ ጉዞ ወደፊት እንጂ ወደ ኋላ አይደለም። ስለዚህ በዚህ መልኩ ሲታይ በስራዬ በጣም ደስተኛ ነኝ። ባልጠበቁት መንገድ የሚሄድ ነገር አለው የሚባለው አለ። አንዳንድ ጊዜ በመጥፎ መልኩ፣ ሌላ ጊዜ ደግሞ በጥሩ መልኩ የግብርና እንቅስቃሴያችን የግብርና ውጤታችን በአንድ ወቅት በፍጹም ባልጠበቁት መልኩ ወደፊት ተራምዶ አየሁ። ሁላችንም አየን፣ አደናገጠንም። ምክንያቱም ሌላ ችግር ፈጠረብን። በመጥፎ መልኩ ደግሞ ከጠበቅነው ውጭ የሚሄድ አለ። አሁን በቅርቡ ያጋጠመን ከኤርትራ ጋር ያጋጠመን ነገር ራሱ የጠበቅነው ነገር አልነበረም፣ ይሆናል ብለን የገመትነው ነገር አልነበረም። ስለዚህ በመጥፎም በጥሩም ከተጠበቀው ውጪ የሚሄድበት ሁኔታ አለ።
ለምን አረኩት ብለው የተጸጸቱበት ሁኔታ አለ ወይ የሚለው ስህተቶች ይኖራሉ። ነገር ግን በስህተት መጸጸት በዛ መልኩ ዝም ብሎ መቆጨትና ለምን ይሄን አረኩ ብለው ተቀን ማሰብ ልምዱ ይህን የሚመስል ልምድ የለኝም። ምክንያቱም ያደግኩበት አካባቢ የኢህአዴግ ድርጅት ነው። ኢህአዴግ ድርጅት ግምገማ ይደረጋል። ስህተት ካለ ሂስ ግላይ ይደረጋል። ከዛ በኋላ አዲስ አቅጣጫ ተይዞ መቀጠል ነው እንጂ ለምን እችን አረኩ ለምን እችን አላረኩም ተብሎ በዛ ላይ ማላዘን ጊዜም የለውም ቦታውም የለውም። በዚህ ባህል ውስጥ ያለፍኩ በመሆኔ ስህተቶች ሲሰሩ ይሰማኛል። ግን ለማስተካከል እንጂ በዛው ተጸጽቶ እንትን ለማለት አይደለም። ለሁለተኛ ጊዜ ለመመረጥ ያቅዳለሁ የሚለው ለመረጣለሁ የሚል ግምት ሳሉት የሚለው በስልጣን ላይ ለምን ያህል ጊዜ ለመቆየት ይፈልጋሉ? ጠቅላይ ሚኒስትርነት ሲለቁ ሀገሪቱን በምን ሊያገለግሉ ያስባሉ የተባለውን በሚመለከት አሁንም ቅድም እንዳልኩት ነው። የቅብብሎሽ ሩጫ ነው፣ የቡድን ጨዋታ ነው። በዚህ ሂደት ውስጥ ያ ግለሰብ አንድ ግለሰብ ምን ሚና ይኖረዋል የሚለው በአጠቃላይ ሲታይ ግምት የሚሰጠው ጉዳይ አይደለም። ግምት የሚሰጠው ቡድን ያሸንፋል አያሸንፍም፣ ግቡን ማን ያገባል በሁለተኛ ደረጃ የሚታይ ነገር ነው። በዚህ ባህል ውስጥ ነው ያደግኩት። ስለዚህ እኔ ጠቅላይ ሚኒስትር መሆኔ ወይም ሌላ ስራ ቢሰጠኝ በአንድ ወይም በሌላ መልኩ ይህን ያህል ትርጉም የሚሰጠኝ አይመስለኝም። ድርጅቱ ይጠቅማል ብሎ በሚያስበው አቅጣጫ ያሰማራኛል። እስካሁንም በዚሁ መልኩ ነው ስሰማራ የመጣሁት። ቀደም ሲል እንደገለጽኩላችሁ ከተራ ታጋይነት ጀምሮ የድርጅት ጸሐፊ ድረስ በተለያዩ ቦታዎች ተመድቤ ሰርቻለሁ። አሁንም ይኸው ነው። ለድርጅቱ እና ለሕዝቡ ይጠቅማል ተብሎ በታሰበ አቅጣጫ በመደብ በየትኛውም አቅጣጫ ቢሆን እንትን የማደርገው ነው። ይህን ያህል ብቆይ፣ ይህን ያህል እዚህ ቦታ ብመደብ፣ ይህን ያህል እዚህ ብሰራ የሚል ምኞት ያኔ በትግሉ በነበረው እሳት አብዛኛው ቀልጧል። አብዛኛው ስለቀለጠ ከዚያ አቅጣጫ ብዙም የቀረኝ ነገር የለም። ይሄ ቢሟላለኝ ይሄ ባይሟላለኝ የሚለው ብዙም እንትን የለኝም። ስለዚህ ለሁለተኛ ጊዜ ለመመረጥ ያቅዳለሁ የተባለው ድርጅቱ ሁለተኛ ጊዜ ብትመረጥ ይጠቅማል ካለኝ ዝግጁ ነኝ፣ አይጠቅምም ካለኝ ዝግጁ ነኝ። እመረጣለሁ ብለው ይገምታሉ ወይ? እውነቱን ለመናገር ከተመረጥኩበት አካባቢ እንደገና በወዳደር እመረጣለሁ የሚል ግምት አለኝ። ምክንያቱም የአካባቢ በድርጅቱ ላይ ጠንካራ እምነት አለ። በድርጅቱ ላይ ጠንካራ እምነት ያለው አካባቢ ስለሆነ ማንንም ሰው የድርጅት ተወካይ ነው ብሎ በድርጅቱ ቢያቀርብለት እንደሚመርጥ ነው የምገምተው። በዚህ ሂሳብ እኔንም ሊመርጠኝ እንደሚችል ነው የምገምተው። በስልጣን ላይ ለምን ያህል ጊዜ ለመቆየት ይፈልጋሉ የሚለው ያለሁበት አኗኗር ከለመድኩት አኗኗር ጋር ይለያያል። እንቅስቃሴዎች የተገቱ ናቸው። እንደፈለጉ ገብቶ እንደፈለጉ መውጣት የሚቻልበት አካባቢ አይደለም። በዚህ መልኩ ይሄን ያህል የሚያማልል አይደለም። በሌላ መልኩ ደግሞ መሰራት ያለበት ስራ ነው። ድርጅቱ እና ህዝቡ ይሄን ስራ መስራት ትችላለህ ብሎ ካመነብኝና ከመደበኝ ከዛ ከተመደብኩበት ቦታ ማፈግፈግ አልችልም። ስለዚህ ድርጅቱ ትፈለጋለህ ባለኝ መጠን እና ህብረተሰቡን እንቀበላለህ ባለኝ መጠን እቆያለሁ። ከዛ ውጪ የእኔ ፍላጎት በየትኛውም የኃላፊነት ቦታ ላይ መመደብ አይደለም። የእኔ ፍላጎት ማድረግ የሚችለውን አስተዋጽኦ ማድረግ ነው። ማድረግ የሚችለውን አስተዋጽኦ ደግሞ በጠቅላይ ሚኒስትርነት ብቻ አይደለም አስተዋጽኦ ማድረግ የሚችለው። በትግሉ ጊዜ በተለያዩ ስራዎች ተመድቤ ልምድ አግኝቻለሁ። ከዛም በኋላ በሰላማዊ ጊዜ በተለያዩ ስራዎች አብዛኛው በጠቅላይ ሚኒስትርነት እና ወይም በሽግግር መንግስት ፕሬዚዳንትነት እዛም ላይ ቢሆን ተወሰነ ልምድ አግኝቻለሁ።
ስለዚህ በትግሉ ጊዜ በነበረኝ ልምድም ሊሆን ይችላል በጋዜጠኝነት በጸሐፊነት ሙያ በአስተዳዳሪነት ስራ በተለያዩ ስራዎች ላይ መሰማራት እችላለሁ። በቡድን ጨዋታ ውስጥ የታጠርኩ ባልሆን ኖሮ ፍላጎቴ እንደዚህ ያለ በተከለለ አካባቢ ሳይሆን ትንሽ እንደሌላው ሰው ሆኖ መኖር በሚቻልበት አቅጣጫና አካባቢ እመርጣለሁ። ለማንኛውም ግን ድርጅቱ ላልተወሰነ ጊዜ በጠቅላይ ሚኒስትር ያቆየኛል ወይም እንድቆይ ይጠይቀኛል የሚል እምነት የለኝም። ከድርጅቱ ባህል ውጭ ስለሆነ ከህዝቡ ዴሞክራሲያዊ ባህል ውጭ ስለሆነ እንደዚህ አይነት ጥያቄ በድርጅቱ ይቀርብብኛል የሚል ጥያቄ የለም። ነገር ግን ለምን ያህል ጊዜ በዚሁ ባለውበት ስራ እንድቀጥል ይጠበቅብኛል የሚለው እንግዲህ የኔ ውሳኔ አይደለም። ድርጅቱ በወሰነ ውሳኔ ላይ ሁልጊዜም እመራለሁ። ከስራ ሰዓት ውጭ ያለዎትን ጊዜ በምን ያሳልፋሉ? በህይወቱ ትልቅ ቦታና ግምት የሚሰጡት ለምንድን ነው? ሰላማዊ መንገድ የሚመርጡት ከልምድ ነው ወይስ ከምን ነው ያገኙት የሚል ጥያቄ ያቀረቡት አሮን ሰለሞን ከአዲስ አበባና ቅዱስ ዮሴፍ ከአዲስ አበባ አሁን ታዋቂ ስም አለዎት። ይበልጥ ታዋቂ ለመሆን ምን ማድረግ ያስባሉ? መረር ያለ ጥያቄ ሲጠየቁ ለምን ይቆጣሉ? በአጋጣሚ ከኮሎኔል መንግስቱ ጋር ቢገናኙ ምን ሊሰማዎት ይችላል? ይሄ ታደሰ ደበሌ ከአዲስ አበባ፣ አቢጋል ብንያም ከአዲስ አበባ ያቀረቡት ነው። መሪዎች በህዝብ መሀል ያለ አጀብ መንቀሳቀሳቸው የዲሞክራሲ መገለጫ ነው በሚለው ይስማማሉ? ትዕዛዙ ተካ ከአዲስ አበባ አብዛኛው ጊዜ ህሊናውን ወይስ ህግና ደንብ ያዘዘዎትን ይሰራሉ? አቢጋል ብንያም ከአዲስ አበባ አሁንም ወጣት ዳንኤል ጸጋዬ ደግሞ ሁሉንም ማድረግ ቢችሉ ምን ሊያደርጉ ይፈልጋሉ የሚል ነው። ከትግል አጋሮቹ ጋር በመሆን ለኢትዮጵያ በፖለቲካ በኢኮኖሚና በማህበራዊ ዘርፍ ምን ያህል እድገት እናመጣለን ብለው ያስባሉ? ቀደም ብለው በሰጡት መግለጫ በ10 ዓመት የኢትዮጵያ ህዝብ በቀን ይመገባል፣ በአመት አንድ ጊዜ ለብሳል ካሉት ጋር ሲነጻጸር አሁን ጊዜው እየቀረበ ስለሆነ ምን ላይ ደርሷል? ይሄ መጨረሻ ጥያቄ ነው። ከስራ ሰዓት ውጪ ያለውትን ጊዜ በሚያሳልፋል ነው የሚለው አንደኛ ስራው ራሱ የምረካበት ስለሆነ እስካልደከመኝ ድረስ በስራ ሰዓት አልገደብም። ስለዚህ የቻልኩትን ያህል እሰራለሁ። ስለዚህ ይሄን ያህል ሰፊ ከስራ ሰዓት ውጭ ጊዜ የለኝም። ከዛ ውጭ ያለውን ጊዜ እንግዲህ ወደ ማታ አካባቢ ቤት ሄጄ ከልጆቼ ጋር እጫወታለሁ። ቴሌቪዥን ያለው እሁድ ከአካባቢው ከድሮ ከማውቃቸው የትግል ጓዶቼ ጋር እዛ በምኖርበት አካባቢ የተወሰኑ የቴኒስ ጨዋታዎች የመሳሰሉትን እንጫወታለን። አልፎ አልፎ ደግሞ በትርፍ ሰዓት ሂሳብ የሚታየው አይሆንም ከከተማ ወጣ ብዬ ቀደም ሲል በጠቀስኩት መልኩ ሁኔታዎችን ለማየትና ለመማር ጥረት አደርጋለሁ። በህይወቱ ትልቅ ቦታ እና ግምት የሚሰጡት ለምንድን ነው የሚለው ለእኔ ትልቁ ነገር ባለፉት እንግዲህ የህይወቴ አብዛኛውን ጊዜ ያሳለፍኩት እንደ ቀደም ሲል ለጠቀስኩት በአንድ ዓላማ ዙሪያ ነው እና ለእኔ ትልቁ ነገር ለዓላማ መኖር ነው። ከራስ በላይ ለሆነ ከአንድ ትውልድ በላይ ለሆነ ከአንድ ግለሰብ በላይ ለሆነ ዓላማ መኖር፣ በተለይ ደግሞ የዓላማ ሲሳካ፣ በተለይ ደግሞ የዓላማ ውጤታማ ሲሆንና ህብረተሰቡ የሚደሰትበት ሲሆን ትልቁ ነገር ያ ይመስለኛል ከሁሉም በላይ። ሰላማዊ መንገድ የሚመርጡት ለምንድን ነው የሚባለው ከልምድ ነው ወይ የሚለው ከልምድ ጋር የተያያዘ ነው ሊባል ይችላል። በሁለት መልኩ አንደኛ በትግሉ ሂደት አንድ ተጨባጭ ሀቅ እኔም ሌሎቻችንም የተማርን ይመስለኛል። ይኸውም ከኃይሎች ሁሉ ዋነኛው ኃይለኛ ነገር አስተሳሰብ መሆኑ ነው። የህዝብን አመኔታ ያገኘ አስተሳሰብ ከማንኛውም ኃይል በላይ ኃይለኛ እንደሆነ አይተናል። ከማንኛውም ኃይል በላይ አንድ አስተሳሰብ የያዙ ታጋዮች
ቆቦ ላይ በተደረገው ጦርነት የፈንጂ ወረዳን በእግራቸው ጥረጉ፣ በእግራቸው እያፈነዳቸው ጥረጉ ተብለው ታዘው ያለ ማቅማማት የፈንጂ ወረዳ በእግራቸው እየረገጡ የጠረጉ ታጋዮች አሉ። ይህን ለማድረግ የሚችል አስተሳሰብ እንዳለ በተግባር አይተን፣ ስለዚህ ዋናው ነገር ዋናው ኃይል አስተሳሰብ እንደሆነ ነው የምናውቀው። አስተሳሰብ የሚቀየረው በጠመንጃ አይደለም፣ በኃይል አይደለም። አስተሳሰብ የሚቀየረው በሌላ አስተሳሰብ ነው። የተሳሳተ አስተሳሰብ በትክክለኛ አስተሳሰብ ነው የሚቀየረው። በውይይት፣ በክርክር፣ በጥናት፣ በተግባራዊ እንቅስቃሴ በዚህ ነው አስተሳሰብ የሚቀየረው። ስለዚህ ኃይለኛ ለመሆን ትክክለኛ አስተሳሰብ መያዝ ይጠይቃል። ኃይለኛ ለመሆን ይህን ትክክለኛ አስተሳሰብ ህብረተሰቡ እንዲቀበለው ማድረግ ይጠይቃል፣ በውይይት፣ በክርክር፣ በተግባራዊ እንቅስቃሴ። ስለዚህ ትልቁ ኃይል ትልቁ ቁም ነገር አስተሳሰብና አመለካከት መሆኑን በተግባር ያየንበት ሁኔታ ስላለ ነገሮችን በሰላማዊ መንገድ በውይይት፣ በክርክር፣ በተግባራዊ እንቅስቃሴ ለማሳመን ጥረት ማድረግ ትክክለኛው አማራጭ እንደሆነ ከልምድ ያገኘነው ነው ሊባል ይችላል። በንድፈ ሀሳብ ደረጃ የሚታወቅም ቢሆን ሌላው የጦርነት መዘዙ፣ ክፋቱ፣ አደጋው ከሞላ ጎደል በቂ በሆነ ደረጃ በተግባር አይተናል። ምናልባትም በቂ ከሆነ በላይ። ስለዚህ አማራጭ ካልጠፋ በስተቀር ወደዚህ እሳት መግባት በጣም መጥፎ እንደሆነ በተግባር አይተናል። እኔም እንደ ሌሎቹ የትግል ጓደኞቼ ይህንኑ በተግባር አይቼዋለሁ፣ ከልምድም ተምሬያለሁ እላለሁ። ስለዚህ አንደኛ ነገሮችን ተራራዎችን መናድ የሚችለው ነገሮችን መቀየር የሚችለው ዋናው ኃይል አመለካከት በመሆኑ ያ ደግሞ በጠመንጃ የማይመጣ በመሆኑ፣ ሁለተኛ በጠመንጃ የሚመጣው ነገር መዘዙ ቀላል ባለመሆኑ አማራጭ ካልጠፋ በስተቀር የሰላምን አቅጣጫ መከተል ትክክለኛ እንደሆነ አምናለሁ። አደጋው የሚመጣው ምንድነው? ከሁለቱ ወደ አንዱ ጫፍ ሲካሄድ ነው። ሰላም በሚል ብቻ አመለካከታቸውን፣ ፍላጎታቸውን፣ ምኞታቸውን በኃይል በህዝብ ላይ ለመጫን የሚፈልጉ ሰዎችን ከሰላም ውጭ ሌላ አማራጭ ብሎ ለእነዚህ መንበርከክ ያ ትክክል አይሆንም። በሌላ መልኩ ደግሞ ጠመንጃ አለ ተብሎ ኃይሉ አለ ተብሎ የሆነ ችግር በተፈጠረ ቁጥር የሆነ እንቅፋት ባጋጠመ ቁጥር በጠመንጃ ለመፍታት መሞከር ያም አደገኛ ነው። ሁለቱን ጫፍ ማስወገድ በጣም አስፈላጊ እንደሆነ ከልምድ ተምረናል። ድርጅታችን መዋጋት የሚችላቸውን ጦርነቶች በሙሉ አልተዋጋም። ጥሩ የትግል ድርጅት መዋጋት የሚችለውን ሁሉ ጦርነት መዋጋት የሚችለውን ውጊያ በሙሉ የሚዋጋ አይደለም። ጥሩ የትግል ድርጅት የሚባለው መዋጋት ያለበትን ውጊያ ብቻ መርጦ የሚዋጋ ነው። ስለሆነም በተቻለ መጠን አማራጭ የሌላቸውን ውጊያዎች ብቻ መዋጋት። አማራጭ የሌላቸው ሲሆኑ አማራጭ የለም። ነገር ግን ውጊያ ተገኘ ተብሎ ተዘሎ የሚገባበት ነገር እንዳልሆነ ከድርጅታችን እንደምተምረናል። ምክንያቱም ድርጅታችን የቻለውን ያህል ውጊያ አይደለም ያካሄደው፣ አማራጭ ያላገኘላቸውን ውጊያዎችን ያህል ብቻ ነው የተዋጋው። በዚህም ምክንያት ነው ሊያሸንፍ የቻለው ብዬ ነው የማምነው። ሌላው ይበልጥ ታዋቂ ለመሆን ምን ማድረግ ያስባሉ? ይበልጥ ታዋቂ ለመሆን አላማ አይደለም። ስለዚህ በዚህ ዙሪያ የማደርገው እንቅስቃሴ የለኝም። መረር ያለ ጥያቄ ላይ ሲጠየቁ ለምን ይቆጣሉ የተባለው እንግዲህ ታዛቢው ነው የሚገባው እንጂ እኔ እንደምቆጣ አይገባኝም ነበር ማለት ነው። ግን ሳስበው አሁን ከእድሜ ጋር በተያያዘ እየተሻሻልኩ መጣሁ እንጂ መጀመሪያ ላይ ትንሽ ቆጣ ማለት ባህል የነበረኝ ይመስለኛል ከበፊትም ጀምሮ።
ያሻሻልኩ ይመስለኛል። ግን እንግዲህ ከታዛቢዎች አመለካከት እንደሚታየው መሻሻሉ የተሟላ እንዳልሆነ ነው የሚያመለክተው። ከኮሎኔል መንግስቱ ጋር ቢገናኙ ምን ሊሰማዎት ይችላል የተባለው አስቤበት ማላቅ ጥያቄ ነው። በአንድ መልኩ ሰውየው ወንጀለኛ ነው፣ ወንጀለኛ ናቸው። በህግ መልኩ መቀጣት እንዳለባቸው ይሰማኛል። በሌላ መልኩ ደግሞ ምንም እንኳን በወንጀለኝነታቸው ሌላው የኢትዮጵያ ሕዝብ አምሮ እንደሚጠላቸው ሁሉ እኔም የምጠላቸው ቢሆንም የግል ጠብ የለንም። ከሰውየው ጋር ያጣላን የግል ጠብ የለንም። በግል የሚሰማኝ ለየት ያለ ጠብ የለኝም። በመሰረቱ የፖለቲካ ልዩነት ነው። በመሰረቱ በህዝብ ላይ ባደረሱት ወንጀል እና በፈጸሙት ወንጀል የሚነሳ ጠብ ነው። ስለዚህ ሌላው ኢትዮጵያዊ ከሚሰማው በላይ ወይም የተለየ ስሜት ይኖረኛል የሚል ግምት የለኝም። ግን ከሰውየው ጋር ለመገናኘት የምመኘው ነገር አይደለም። ያለ አጀብ መንቀሳቀስ የዴሞክራሲ መግለጫ ነው ወይ የተባለው አይመስለኝም። ብዙ ዴሞክራቲክ ሀገሮች አሉ፣ መሪዎች በከፍተኛ አጀብ የሚንቀሳቀሱበት። ዴሞክራቲክ ያልሆኑ ሀገሮችም አሉ፣ መሪዎች ያለ አጀብ ሊንቀሳቀሱ የሚችሉበት። ዴሞክራቲክ የሆኑ ሀገሮችም አሉ፣ መሪዎች ያለ አጀብ የሚንቀሳቀሱበት። ስለዚህ ከዴሞክራሲ መኖር ወይም አለመኖር ጋር ምንም ትስስር ያለው አይመስለኝም። በተግባር የተለያዩ ሀገሮችን ልምድ በምናይበት ወቅት በአንድ ወይም በሌላ መልኩ ትስስር ያለው አይመስለኝም። አብዛኛውን ጊዜ በህሊና ወይስ በህግ ነው የሚሰሩት የሚለው ህግና ደንብ ያዘዘውት ነው የሚሰሩት የሚለው በእኔ እምነት አብዛኛውን ጊዜ ሁለቱም አንድ ናቸው። ህሊና የሚያዘኝና ህግና ደንብ የሚያዘኝ አንድ ናቸው በአብዛኛውን ጊዜ። ከሽግግሩ ዘመን ወዲህ ብዙዎቹ ህጎች ተስተካክለዋል። እነዚህ ህጎች የተስተካከሉት ብዙውን ጊዜ የብዙዎቻችን ህሊና በሚያዘው መልኩ ነው። ስለዚህ እነዚህን ህጎች ማክበር ማለት በተመሳሳይ መልኩ ህሊናችንንም የሚያዘን ማክበር ማለት ነው። ህገ መንግስቱ አለ። ህገ መንግስቱ የወጣው የብዙዎቻችን ህሊና በሚያዘው መልኩ ነው። ህገ መንግስቱን ማክበር ማለት ያው ህሊናችን የሚለውን ማክበር ማለትም ጭምር ነው። ስለዚህ አብዛኛውን ጊዜ ሁለቱም አንድ ይሆናሉ። አንድ ባይሆኑ ኑሮ አይሆንም ነበር። ምክንያቱም ከሁለቱ አንዱ መምረጥ በጣም አስቸጋሪ ነው። ነገር ግን ሁለቱ የሚጋጩበት ሁኔታ አይኖርም ማለት አይደለም። የሚጋጩበት ሁኔታ ይኖራል። የሚጋጩበት ሁኔታ በሚኖርበት ወቅት ህግና ደንብ ያዘዘኝን ነው የምፈጽመው። ከንድፈ ሀሳብ አኳያ ይህ ቀላል ሊመስል ይችላል። ግን ቀላል እንዳልሆነ አውቃለሁ። ነገር ግን አሁን እዚህ በመንግስት ስራ ላይ ከተሰማራ በኋላ የመጣ ነገር አይደለም። በድርጅት የታቀፈ ማንኛውም ግለሰብ ጠንካራ ድርጅት ዲሲፕሊን ባለበት ድርጅት የታቀፈ ግለሰብ መጀመሪያ መማር ያለበት መጀመሪያ መቅለጥ ያለበት ነገር ይሄው ነው። በመሰለኝ ነው የሚሄደው የሚለው አባባል መጀመሪያ ከሚቀልጡት ነገሮች አንዱ ይሄ ነው። በድርጅቱ አቋም፣ በድርጅቱ መመሪያ፣ በድርጅቱ ደንብና ህግ መሄድን ይህ ከግለሰብ ህሊና ጋር በሚጋጭበት ወቅት ቅድሚያ ለድርጅት ህግና መመሪያ መስጠትን መጀመሪያ ከምንማራቸው ነገሮች አንዱ ነው። ስለዚህ ከዛ የተገኘው ልምድ አሁንም ጠቃሚ ሆኖ ያለ ይመስለኛል እና ቀደም ሲል እንደጠቀስኩት ምንም እንኳን እንደዚህ አይነት ግጭት ብዙ ጊዜ የሚያጋጥም ግጭት ባይሆንም ሲያጋጥም ግን ያለምንም ጥርጥር ቅድሚያ የሚሰጠው ለህጉና ለደንቡ ነው። ህግና ደንቡ የሚያዘኝን መስራት ከህሊናዬ ጋር በፍጹም የማይጣጣምና ህሊና የማይቀበለው ሲሆን ቦታውን መልቀቅ ነው ያለው አማራጭ። አለበለዚያ በዚህ ቦታ ላይ ሆኜ ህግና ደንብ ሲጋጩ ከህሊናዬ ጋር ህሊና ያለኝን እሰራለሁ የሚባል ነገር ሊመጣ አይችልም። አንድም መልቀቅ ነው፣ አለበለዚያም ቅድሚያ ለህግና ለደንብ መስጠት ነው። ሁሉንም ማድረግ ቢችሉ ምን ሊያደርጉ ይፈልጋሉ የሚለው ጥያቄ እንደዚህ አይነት ጥያቄ በነገራችን ላይ ብዙ ጊዜም የምወደው ጥያቄ አይደለም።
ምክንያቱም በአብዛኛው ወደ ምኞትና ወደ ፍላጎት ወደ ህልም የሚያዘንብል ስለሆነ ግን ቢሆንም ከተጠየቀ አይቀር ቀደም ሲል ለጠቀስኩት ዋናው ፍላጎቴና ምኞቴ ለዓላማ መኖር ነው። ዓላማችን የሚገለጸው በአሁን ባለንበት ሁኔታ በየ5 ዓመት በምናወጣቸው መርሃ ግብሮች ነው። ስለዚህ ማድረግ ብችል የማደርገው መርሃ ግብሩ እንዲፈጸም ማድረግ ነው በተሟላ ሁኔታ። ምኞቴም ያው ነው፣ ጥረቴም ይኸው ነው። ከ10 ዓመት በኋላ በቀን 2 ጊዜ መመገብና በአመት 1 ጊዜ መልበስ አትሊስት እያንዳንዱ ኢትዮጵያዊ እዛ ደረጃ ላይ ደርሳል የሚል ተስፋ አለኝ ብለው ነበርና አሁን ምን ደረጃ ላይ ደርሰናል የሚለው እስካሁን ያለው እንቅስቃሴ ከዛ ቀደም ብሎ ይሄ ነገር ለሚሟላበት ወይም ደግሞ በ10 ዓመት ውስጥ እዚህ ላይ ያኔ ከተናገርኩት በላይ ምናልባት 2 ጊዜ በቀን መብላት ብቻ ሳይሆን 3 ጊዜ መብላት የሚቻልበት ሁኔታ ሊፈጠር እንደሚችል ነው። ስለዚህ ያን ጊዜ የተመኘሁት ነገር በነበረው ሁኔታ ትልቅ ነገር የሚመስል ቢሆንም አሁን ባለው ሁኔታ ግን ይሄን ያህል ትልቅ እንዳልሆነ ነው በተግባር እያየን ያለ ነው። ስለዚህ ከዛ በተሻለም ፍጥነት መሄድ እንችላለን የሚል እምነት ነው ያለኝ። ተመልካቾቻችን ሬዲዮ ፋና የዘንድሮውን ግንቦት 20 በዓል ምክንያት በማድረግ አድማጮቹ ላሰባሰባቸው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና የውጭ ግንኙነት ጉዳዮች ዙሪያ እንዲሁም በራሳቸው በጠቅላይ ሚኒስትር መለስ ዜናዊ የግል ህይወት ዙሪያ ለተነሱ ጥያቄዎች በጠቅላይ ሚኒስትር የተሰጡትን መልሶችና ማብራሪያዎች በተከታታይ ባቀረብናቸው የ3 ክፍል ዝግጅት አካተናል። ታዲያ ይህንን ዝግጅታችንን በዚሁ ስናበቃ ለመድረኩ አዘጋጅ ሬዲዮ ፋናና ለህዝብ ጥያቄ መልስ ለመስጠት ሙሉ ፈቃደኝነታቸውን ላሳዩት ለጠቅላይ ሚኒስትር መለስ ዜናዊ ምስጋናችንን በማቅረብ ነው። ቸር ግጠመን በደህና ሰንብቱ።